ሄለን ለህብረት ትርኢት ቆማ ማለት ነው። ህብረት ትርኢት አደረገባት ለህብረተሰቡ ለኢትዮጵያ ህዝብ በአጠቃላይ ለህብረት ትርኢት እንትን ብላ ማለት ነው። ትሪትመንት አደረገዋት። ትክክል። አይኗ ተከፍቶ ከሷ ጋር የነበሩት ገንዘብ ምን ያህል ስታሰባስብ ስታሽቋልጥ ምን አይኗ እንኳን የተከፈተ። ከዚህ በኋላ ለማንም ማህበረሰብም ለህብረት ትርኢትም ድምፅ አትሆንም። ወሽ አንድ ነገር ተያዘ መንግስት ቀለለለት። ለምን ሀቅ ይዛ ነው ከራሳቸው። እኔ ሀቅ ምናምን ላይ አልገባም። ኖ ሀቁ ላይ ምናምን እዚህ ጋር እኔ ከእንትን ይኸውላችሁ ሀቁ ምናምን ላይ አይደለም። ጥፋትም ቢኖርባት ምንም ቢኖርባት ማለት ነው። አንድ ነገር ልንገራችሁ፣ ከሄለን ጎን ነኝ። ይሄ ማይዋሽም። ለምን ብትሉ ማለት ነው አስገብኝ እያልሽ በምን ምክንያት ብትሉኝ ማለት ነው እውነት ይሄ ሰውዬ ሄዶ ቢሆን ማለት ነው እውነት እሷ እናቷ ተጋሩ ከሆነች ከሄለን ጎን ነው የምቆመው። ይሄ ለምን በአናታቸው አትዘቀዘቁም? እኔ ጎጃሜና ኦሮሞ ነኝ አይደለ? ግን በፍጹም በቃ ለምን ብትሉ ማለት ነው መናገር አልፈልግም። ልናገር አልናገር በቀላሉ ማለት ነው። አይ ኖ አይደለም። በቃ እኔ በቃ ተጋሩ በእናቴ ተጋሩ ስትል ውስጤ አልገባም አላወራም ብዬ ነበር። አይመለከተኝም ስል ነበር እኮ ጠዋት ላይ አለቀ። የተጋሩ ዘር እስካለባት ማለት ነው ገብቶሻል። ነገሩን ወደ እሷ ሊያከሩ ይችላሉ። ገባሽ? እሱ ምን ያህል ማለት ነው ለትግሬዎች ጥላቻ እንዳለው አውቃለሁ። እኔ በደንብ አውቃለሁ። ለዚህ ማለት ነው ወደርሽም ጠላሽም በአናትሽ ትተካያለሽ። እሷ በእናቷ ተጋሩ ከሆነች ከጎኗ ነው የምቆመው። አለቀ። እንደዛ ስለሆነ ማልቀሷ ቢያናድደኝም ግን እልን ያስለቀሳት አክሴፕት አድርጌዋለሁ። በአክሽን ገንዘብ ለገንዘቡ ተለቃቀሱ ተብሎ ተነጋግረው የተለቃቀሱትን እሱን እንኳን ተዩ። ያለቀሰችው ገርሟት ነው ሰዎቹን ስታይ። እውነትም ቢሆን ማለት እኔም ከዚህ በፊት እኮ እሷ ቤት እኮ ገብቼ ማለት ነው ነገር አጣማብኝ እኮ አልቅሻለሁ እኮ። ያለቀስኩት ግን አይደለም፣ ያለቀስኩት በሱ አይደለም። ያለቀስኩት በዚህ ሰዓት ባይሆን ገብቶሻል። በዚህ ሰዓት ባይሆን በደንብ አስረዳት ነበር የሚለውን ነው ገባ እንጂ ማለት ነው። ይሄ ማልቀሳ ምናምን ታዩ ያየችው ነው የቆመችላቸው ማህበረሰብ እሷ ላይ እንዴት አድርገው ማለት ነው ገባሽ? ጣታቸውን እንደጠቆሙ ምን ያህል እጅ ነካሽ እንደሆኑ ስታይ ማለት ነው። ለማን ማህበረሰብ ነው የቆምኩት ብላ ነው ገባሽ? ባትቆምስ ራሷን ትላንትን ብትል ኖሮ አሁን ዛሬ ላይ እንደዚህ ትጠመር ነበር። ገባሽ? ለሰው ብላ ለዚህ ማለት ነው ማህበረሰብ አትበይ። ታዲያ ምን ልበል? ህብረተሰብ ልበል? ሚዛን ህብረተሰብ ልበል? ህብረት ትርኢት ልበል? ምን ልበል? እስቲ ንገሪኝ፣ ጻፊልኛ። ማህበረሰብ ካልተባለ ምንድን ነው የሚባለው? ሰዎች አይደል? ምንድን ነው የሚባለው? ማርታ ተሳሳት። ተጋሩ አይደለችም። አረ አለች እኮ ሰማሁ። አይ ተውት፣ እሱ እንኳን ሄለን እንኳን ተውት። ሄለን የእጅሽን አይተሻል፣ ቀምሰሻል። እኔም ህብረት ትርኢት ነው የሚባለው ይባላል። አንቺ ልጅ አላምንሽም እኮ አንቺ ተንኮለኛ ነሽ። ህብረት ትርኢቶች ይኸውልሽ አይባልም፣ ልታስቅብሽ ነው። እኔ ምን አገባኝ? እኔ ምን አስጨነቀኝ ብላለች። ህብረት ትርኢት ነው የሚባለው ብላለች። ማለት ነው መቆም አያስፈልግም። በዚህ ትምህርት ይሁንሽ። ኢትዮጵያ ላይ አፍሪካ ላይ ከዚህ በኋላ የበለጠም ጦርነትም ምንም ምናምን ሊመጣ ይችላል። ትምህርት ይሁናችሁ። ይኸው ሄለን ለህብረት ትርኢት ቆማ ማለት ነው። ህብረት ትርኢት ለህብረተሰቡ ለኢትዮጵያ ህዝብ በአጠቃላይ ለህብረት ትርኢት እንትን ብላ ማለት ነው። ትሪትመንት አደረጓት። እጅ ነቃሾች በልቶ
ማለት ነው በልቶ እጅ ነካሽ በልቶ ካጅ ቁርጣሚዎች እሱን ያስለቀሳት። እኔ አንድ ነገር ልንገራችሁ፣ እኔ ደስ ብሎኛል። ባይዘዌ ማርታ ይሄ ነገር ምን ውሸት እንደሆነ ሰምቻለሁ አላልኩሽም? አንቺም አውቀሽ ግን ማለት ነው ደስ ያለኝ ምን እንደሆነ ታውቂያለሽ? ሄለን ትክክል አይኗ ተከፍቶ ከሷ ጋር የነበሩት ገንዘብ ምን ያህል ስታሰባስብ ስታሽቋልጥ ምን አይኗ እንኳን የተከፈተ ከዚህ በኋላ ለማንም ማህበረሰብም ለህብረት ትርኢትም ድምፅ አትሆንም። ወሽ አንድ ነገር ተያዘ፣ መንግስት ቀለለለት። እስከ ቤት ገብቶ ማለት ነው ማንም ማህበረሰብ አልተሰደደም። ገባሽ? በዚህ ደስ ብሎኛል። በዚህ ደስ ብሎኛል። በዚህ ደስ ብሎኛል። ሄለን ከዚህ ተማሪ ሁሉም ህብረት ትርኢቶች ማለት ነው አንድ አይነት ሞንታሊቲን ያላቸው ሌቦች ናቸው። ሌቦች ናቸው። ከሌቦችም ሌቦች ናቸው እንጂ አንድ አይነት እዚህ ቲክቶክ ላይ እኮ ደነኛ ሰው የለም ትላለች ራሷም። ፍቅር ሄለን ዘረኛ አይደለችም። እንደ ሰውኛ ጥፋት ያጠፋች። አዎ ዘረኛ አይደለችም። ይሄን አምናለሁ። ለዛም አይደል እንደ እኔ እኮ እንትን እምላት ዘረኛ አይደለችም። እኔ ዘሯን ዛሬ ሳቅ እኮ እንደነገጥኩኝ። እኔ አማራ ዘር ጠርታ አታውቅም። ኖርማሊ ዘር ጠርታ አታውቅም። እካሌ ነኝ ብላ አታውቅም። እኔ ድሬዳዋ ልጅ ነኝ ነው የምትለው። ኖርማሊ እኮ እሷን ለማወቅ ያላደረኩት ጥረት የለም። ዛሬ ተሳካልሽ። ዛሬ ሁሌ ግን ጥርጥር ነበረኝ። ምንድነው ጥርጥሬ? ለምንድነው ትግሬዎች እንዲነኩ ማትፈልገው እላለሁ። በጣም ታድጋለች ለትግሬ በጣም ማለት ነው። ሰልቤያታለሁ እኮ ታውቂያለሽ፣ ሰልቤያታለሁ እኮ በፊት ነው። አንቺ ባለፈው ቂጣቸውን ላሽ ብያታለሁ እኮ የሚገርምሽ። ዛሬ ግን ስሰማ ተደሰትኩኝ። ሄለን ተጋሩና ማለት ነው ሰላሌ ኦሮሞ ናት። ነገ ሌላ እንዳትሆን እንጂ እኔ እኮ እሱ ነው ሰላሌ ነኝ ብላለች። በአባቴ ሰላሌ በእናቴ ትግራይ ነኝ። እኔ ውሸት ይሁን እውነት ግን ደስ ብሎኛል። ለመጀመሪያ ጊዜ ሄለን እንደዚህ ነኝ ስትል ሰምቻት አላውቅም። በስንት ዓመት እኔ ስንት ዓመት 10 ዓመት ሊሆነኝ ነው ሄለን መከታተል ከጀመርኩ። አስቡ። አንድ ቀን ኦሮምኛ ታወራለች፣ አረብኛ ታወራለች፣ ደስ የሚል ኦሮምኛ ታወራለች። በጣም ነው የምታሳድደኝ። ደስ የሚል ኦሮምኛ እኔ ኦሮምኛዋን እወደዋለሁ። የሀረር ያይሉ ነው የተለየ ነው ኦሮምኛ። እሷ ላይ ያምርባል። ታውቅም ብቻ እኔ ለኦሮሞስ እንዲህ ምናምን የሆነ ብቻ እንትን ትላለች ብቻ ነው ያላውቅም፣ ግን እኔ ደስ ብሎኛል። አጋሩ ኢትዮጵያዊ ናት። በቃ ዝም በይ። ማን ነው ተጋሩ? እናቷ አጋሩ የዛሬ 6 ዓመት አጋሩ ነኝ ብላለች። ተጋሩ ኦኬ እናቷ እና ተጋሩ ኦኬ ተናግራለች። ትክክል ናት። ግን ለዛሬው ደስ ብሎኛል። እኔ ምንም አይመለከተኝም። ለዛሬው ደስ ብሎኛል። ይሄ ልንገራችሁ። ነገ መቼም የዚህ ሚዲያ ነገር አይታመንም። ተቀብጦ ይመጣል፣ ይከረበታል እኮ። ችግሩ ግን እንትን ነው ክሱ እውነት እንዳልሆነና ለማንኛውም ብዙ አትደሰቱ። ቅቤ አንጀታችን ቅቤ ጠጣ። አንድ ጨምዳዳ እሱ ነው ከበሳጫት ያስለቀሳት እሱ ነው። አይገርምሽም? ከዛ ደግሞ እንትን ምንድነው መሰለሽ፣ እኔን ደግሞ አንድ ጨምዳዳ አሮጊታለች። ቆይ ልፈልጋት በእናትሽ እዚህ ውስጥ ወይ ወጥቼ ወደ ሼር ላርገው ላሰማችሁ። እኔ ማን ትሁን ሮማን ረገጠቻት እኮ ረገጠቻት። እሷ አይደለ እኔ መርገጥ አልፈልግም። ሮማን አድርሱልኝ። እኔ ኢየሱስን መቀበሌ ወደ ድሮ ወደ ቤተሰቦቼ ሃይማኖት መመለሴ ጠቀመሽ? አታሳስችኝ። መክሰስ ከፈለግሽ ይኸው ዌልካም ፈረንሳይ ነው ያለሁት። እንትን ምንድን ነው አድሬሴን ከፈለግሽ በውስጥ አድሬሳ እንዳሰጭ ይኸውልሽ እሰጣታለሁ። ምንም ችግር የለብኝም። ኖ እኔ ችግር የለብኝም። እኔ ወንጀለኛም አይደለሁም፣ እንዲህ ስደተኛም አይደለሁም። ቀጥ ለጥ ብዬ እንዲህ ብዬ በኢትዮጵያ ኤርላይንስ ጁጭ ብዬ መጣሁ።
ዜግነት ያለኝ የምታወቅ ሰው ነኝ። ምንም ችግር የለብኝም። ወንጀል ካለብኝ እጠየቃለሁ። እና ማለት ነው ወይዘሮ ሮማን ወይዘሮ ነው የሚባለው። እስቲ አስተካክኝ። እኔ እኮ ንግግር አልችልም። ወይዘሮ ወይዘሪት ቤት አላገባች አግብታለች። ምን ነው አግብታለች? ኦኬ ላገባ ነው በማለቷ እንጂ ማግባቷን አላውቅም። እሺ ወይዘሮ እርሶ እያልሽ አብሪያት። አንተ ተው ወንድሜ፣ እዚህ ጋር አለ። ተው ተው ተው። ይኸውልሽ ሮማን፣ እኔ ወይዘሮ ሮማን ሪካርድ አድርጉና አድርሱልኝ። እንደውም ዋናው የገባሁት እኮ ለሮማን ነው እንጂ ለዚህ ለትርኪ ምርኪ አይደለም። ግን ሄለን ያው ከጎኗ እንደሆንኩኝ እንድታቅ ብዬ ነው። ከጎኗ ነኝ። ምንም ችግር የለውም። ምንም ይሄ እንትን የሚል አይደለም። ሌላ ምንድን ነው መሰላችሁ? ሮማን ወይዘሮ ሮማን እባኮትን በየቦታው ስሜን አይጥሩ። አንደኛ እኔ ከነገር ከስድብ ከምናምን እትዬ ሮማን ነው የሚባለው። እሺ እሺ፣ ታናሽ ወንድሜ እሺ፣ ይኸውልሽ ከነገር ከምናምን እርቅ ያለው አልፈልግም። መሰዳደብም አልፈልግም። እንዲህ አይነት ነገር ውስጥ መግባት አልፈልግም። ብሰድብኝም አልመልስልሽም። ግን ማለት ነው ስሜን ጠርተሽ ሚሽን ስላረግሽ ልንገርሽ ብዬ ነው። እና በነካ እጆት ነው ያልሽው። ወርቄንም አድሬሷ ተገኝቶ በከሰሳት አልሽ። መክሰስ ከፈለግሽ አለውኝ ክሰሽኝ። በቃ ይሄንን ነው የምልሽ። በተረፈው ደግሞ ለባልሽ ጥርስ አስተከልሽ አላስተከልሽም፣ ካላስተከልሽ ገንዘብ ብንከስ ሮማንን እኛ ጉራጌዎች ነበርን ምንከሳት። ለምን እንደሆነ ታውቂያለሽ? በጉራጌ ስም እኔ ጉራጌ ከዚህ በፊት ሰድቤያለሁ እኮ ታውቂያለሽ? ችግር የለም እንኳን ሰደብሽ። አናደውኝ ማለት ነው። ለዚህ ማለት እኛ ነገር ስለማንፈልግ ጥግጣችንን ይዘን ቁጭ እንላለን እንጂ ብንሳደብ እኛ እንሰድባት ማን ነው እንከሳት ነበረ። ጉራጌዎች ተሰብስበን ነገር እየፈለገች እያሰደበችን ማለት ነው። ይኸውልሽ አንድ ነገር ልንገርሽ። ምን አለ መሰለሽ፣ ምን ጠየቁኝ መሰለሽ? እኔ ጥያቄ ሲጠይቁኝ እኔ አላውቅም። ካርታ ላይ አለ ወይ ተባልኩኝ። አንቺ መልስ የምትመልሽው እኔ ጉራጌ የሚል ካርታ ላይ አላየሁም። ካርታ አለኝ ቤቴ ውስጥ ላሳያቸው አልኩኝ። የበፊት ካርታ አዲስ አበባ ዩኒቨርሲቲ ውስጥም አለ ካርታ፣ የበፊት ካርታ ማለት ነው። እኔ አላውቅም፣ ገርሻ አላውቅም። ክልል ሆነዋል ወይ ስላት ክልል አልተሰጠንም አለች። ታዲያ ራሳችሁ መልሳችሁ ከዛ በኋላ በክልል ደረጃ ክልል ያልሆነ ምን ያላለ እኔ አላውቅም እላለሁ። ያችን ሪከርድ አለ። ወርቄ ሳራን አስገቢያት። ሳራ አልኩሽ። ከዛ በኋላ እኔ ይቅርታ ጠየቅኩኝ። እንደው ጉራጌን ይቅርታ ጠይቄያለሁ እንዴ? ይቅርታ እኔ አላውቅም፣ አሁንም ቢሆን አላውቅም፣ አያገባኝም፣ እዚህ ውስጥም አልገባም። ካርታ ከመጣችሁ እሱ በዘዝ ያመጣል። እኔ በበኩሌ እሱን ነገር እኔ ማውቀው ታሪክ የለም። እኔን ግን ከጠየቃችሁኝ በመረጃ በማስረጃ እንትን እላለሁ። ከዛ በተረፈው ግን አይመለከተኝም። ኖረ አልኖረ የኔ ጉዳይ አይደለም። ይሄ እዛ ከመንግስት ጋር ተጨቃጨቁ፣ የኔ ችግር አይደለም። እኔ ክልል አልሰጥም፣ እንትን አልልም፣ አልነሳም። ይሄ ነው የኔ መልስ። በተረፈው በዛ ነው ይመስለኛል። በዛ በጣም እንትን ብላ ማለት ነው ትከሰስ ከሰሽኝ አልኳት። እኔማ ምንም ችግር የለብኝም። ይሄን ያህል ደደብ አይደለሁ፣ ምን እንትን አይደለሁ። እና ሌላ ሰው ምናምን አትጥሪ ለማለት ፈልጌ ነው። በቃ ይሄ ነው። በተረፈው ይሄ የብሔር ፖለቲካ ውስጥ የሆነ ነገር ውስጥ አታገኙ። ፋሽኑ አልፎበት። ኧረ ፋሽኑም አልፏል። ኢየሱስ ጌታ ነው። አሜን በይ። አሜን። እኛ የሚያዋጣን ኢየሱስ ጌታ ነው። የኔነት ዘንድሮ እኔ የሚያዋጣን አስገቢያት። ሳራ እኔ ወደኋላ አልመለስም፣ ወደፊት ነን። ትተናል። ወርቄ አስገቢያት ሳራን። እሺ እመጣለሁ፣ እጫወታለሁ፣ እስቃለሁ፣ እጫወታለሁ። እግዚአብሔር ካለ ማለት ነው። ቁጭ ብዬ ዝንጥ ብዬ እንትን እላለሁ። በሰው ጉዳይ አልገባም። ዛሬም በሄለን ጉዳይ የገባሁት ማለት ነው። ያልተደረገ ነገር ተደረገ ስትሉ ነው፣ ዶላር ምናምን ስትሉ ነው። ሳራ የትኛዋ ናት? እዚህ ጋር አንድ ቁጥር ጽፋልሻለች። እኔ ትንሽ ከላይ ወደ ላይ
ልኬላታለሁ። ኦኬ ኔትወርክ አስገብኝ ብላ ስለሌላት የሆነ ጥያቄ አለኝ እቺ አለች። አንድ በቃ እንትን ጠይቃት። አንድ ቁጥር አንድ ምጽፈው ቁጥር የጻፈች ሳራ ወርቅዬ ጀግና አለችሽ። አንዱ አልመለስም ወደኋላ የግብፅን ሽንኩርት ላልበላ የግብፅን ሽንኩር ላልበላ። ትክክል። ይሄ ነው እኮ ወንድሜ ትንኮለኛ አይ ሰላም ነው አለው እንዴት ነሽ? አለው። ምነው ኮስተራሽ? አይዞሽ። አረ እንትን እያነበኩ ነው። እንትን ጓደኛ እየጻፈች አንቺ መቼም አያስችልሽም ወርቅዬ እንዳትሚ። ኖ አይ አልገባም። እንዴ አየሽኝ አይደለ እንዴ ሄለን ጋ እንኳን እንዴት እንዳቆምኩኝ። ምን ሆነሽ ነው? እኔ እኮ እኔ እንትን ኖ እኔ ምን አለብኝ መሰላችሁ? አሁን በሄለን ጉዳይ የገባው እንዳይመስላችሁ። ኮሜንት አትጻፉ ደጋግማችሁ ሆነ ነገር ይኸውላችሁ ማለት ነው። ከሄለን ጋር ነገር ውስጥ ገብቶ ማብካት አይደለም፣ ስላልተፈጸመ ማለት ነው። ቢፈጸም ከጎኗ ነኝ ነው ያልኩት። ገብቶሻል? አልተፈጸመም፣ አልተከሰሰም፣ ክስ የለም፣ ምን የለ፣ ሁሉም ድራማ ነው የሚሰሩት። ከዛ በተረፈ አይመለከተኝም። ግን ማለት ነው እውነት ቢሆን ምን ያህል ሄለን ማለት ነው ቢዝነሷ ላይ ጎበዝ ናት። ከዛ በተረፈው ግን ማለት ነው እውነት ቢሆን ተማሩ። በማያገባችሁ ነገር ገብታችሁ በብሔር በምናምን እኛ ከዚህ በፊት በብሔር ተታለናል እያልኳችሁ ነው። ገባችሁ? እኔ እኮ አሁን እኮ ከጠቀማችሁ ሰዱት፣ ካልጠቀማችሁ እንትን አይበላችሁ ነው። ለዚህ ማለት ነው ኃጢአተኛው ተቀምጦ ማለት ነው እነሱ ፈራጅ ሆኖ እነ ዮኒ ማኛ እነ ጂጂ ፈራጅ፣ እኔ ፈራጅ ሄለን ላይ እኔ ተከሳሽ መሆን ሲገባን ሄለን ላይ ብፈርድ ይሄ ልክ ነው? ልክ አይደለም። ይሄ ልክ አይደለም። ለዚህ ማለት ነው ዛሬ ከሄሉ ጎን ማን እንደቆመ ልንገርሽ። ባይዘዌ ያልተጠበቀ ሰው እዮዳብ አየሁት እኮ እያወራ ነበር። እዮዳብ እኮ ሁሉም አንድ ናቸው ነው ያለው እኮ። እሱ እውነቱን ነው። እዛ ተሰብስበው የነበሩም ህዝብ ይሰድባሉ። እኔ ግን አንድ ቪዲዮ አይቼ ነው ለሱ ነው የገባሁት ልጠይቅሽ። ምን አይነት ቪዲዮ? ትግሬ ነኝ አለች እንዴ እሷ? አዎ እንዴ አይ ሁሉም ደብቃ ለትግሬ ስትይ ታስታውሻለሽ? የትግራይ ጦርነት ጊዜ እንደውም የኩሊያ ጓደኛ ናት እኮ የነበረችው በጦርነቱ አካባቢ ሊጀምር ሲል። ትግሬ ነኝ እኮ አላለችም። በእናቷ ተጋሩ ናት፣ በአባቷ አው ግን እኮ እሷ በሄት ስፔጅ ዩቱብ ዝም ብሎ እንደማይዘጋ ታውቂያለሽ? በዛ ወቅት 3-4 ዩቱብ ተዘግቶባታል በሄት ስፒች። ዩቱብ ከሷት አጥፏቸው እያለች አጥፏቸው ያይ ትግሬ ናት እንደውም ደብቃ ሳራ ድምፅሽ ማንሽ ወዬ ማንሽ እንተዋወቃለን እኔና አንቺ ታውቂኛለሽ። ግን ነገሩን ነው ምልሽ ለመሰልሽ ደብቃላቸው ለተጋሩ። ሳራ የምትባለውን ታውቂያታለሽ? ማርታ አላውቃትም። እሱ አታውቀኝም። እኔ ግን ሎንግ ታይም ነው ገብቻ አላውቅም። ይኸውላችሁ አንድ ነገር ልንገራችሁ። ሀዜብ መለሰ ናት። እሺ አውሪ። ቲክቶክ ስለተዘጋ ነው ያኛው እና አይ ሰምቼሽ እኮ ነው። ምክንያቱም እንደምትሰሚኝ አውቃለሁ። ለምን ትደብቃለሽ? ለምን ሰላም አትይኝም? እኔ ለምን ሰላም አትይኝም? ቅድም እኮ አሁን ስገባ ነው አይደለም። ለምንድን ነው የጠፋሽው? ከኔ ጋር ምን ተጣላሽ? አይ ቲክቶክ ትቼ ነው። ኦኬ ቲክቶክ ትተን ነው። እሺ መደበቅ አይደለም ስድብ። አዎ ደበቀችላችሁ። አያችሁ ስላለባት ደበቀችላቸው ላልሽው ከ3-4 ዩቱብ በዛ ጊዜ እንደውም የአብይን ትልቅ ፎቶ አድርጋ ሄት ስፒች ዩቱብ እያወረደባት ከዛ በኋላ ነው ልክ ጦርነቱ ሲቆም ለ2 ዓመት ሄደችና ጠፋች። አልነበረችም ሶሻል ሚዲያ ላይ ሄለን እና ትግሬን ስትቃወም ነበር።
እንዲህ ጨፍጭፎ አጥፏቸው ከጽንፈኛ ኤርትራኖች እና ላኪልኝ እቺ ጫጭበርባሪ ወይ ዩቱባ ተዘግቷል። ላኪት እኔና አንቺ ትዝ ይልሻል አይደለ? ያኔ ስሰደ ኮንፊደንት ሆና የምትናገረው አሁን እኮ ዩቱባ ሁሉ ተዘግቷል። በጣም አይናፋር መነጽር አድርጋ የምትናገር ልጅ ነው የነበረችው። ልክ ሲጀምር ጦርነት የሆኑ ልጆች እንደውም ፋርዶስ ምናምን የሚባሉ የአማራ ተወላጆች ናቸው። ስም አትጥሪ የሌሉትን ሰዎች ሶሪ። ኧረ ችግር የለውም እሷ ትጥራ። እሺ ፍርዶሳ አይጂ ከእሷ ጋር የሚታወቁ ምንድን ነው የተጣሉት? አሁን በምትቃወመው በቤታየው ምናምን ነው እነሱ የሸሿት የድሮ አብረዋቸው እንጂ በስማ ማጥፏቸው ተጋሩን እያለች በዩቱብ በቀላሉ ተጋሩን አላለችም። እኔ ልንገርሽ እኔ አብሬያት ነበር። እሷ ዘረኝነት ነው የምትጠላው። በዘረኝነት የመጣ ነገር ትናገራለች እንጂ እና ታዲያ በዘረኝነት እኮ አጥፏቸው ነው። እወዳቸዋለሁ በዘር ለምን ይገባቸዋል። አጥዋድርጫት ማርታ ድምጫት እሷ በጣም ብዙ ገባሽ። ገባቸዋለሁ የምንረሳው ጊዜ አልነበረም። የተወጋ ቢረሳ የወጋ ቢረሳ የተወጋ አይረሳም። እኔ ሁሏንም ነው አዚቲ ታስታውሻለሽ? እኔና አንቺ ሌሊት ተቀምጠን ያለን እያለቀስን ሰልፍ ስንወጣ የነበሩ ሰዎች ናቸው። ማን እንደሚናገር ዛሬ የመጡት ተጋሮች ማለት ነው። ማር ቀብታን ነዋ። ማር ቀብታን ነው 3-4 ዩቱብ የተዘጋባት በሄት ስፒች ነው የተዘጋባት። ሌላ ሰው ያለው ይኖራል እና ለእነሱ ደብቃ ስትይ እንዴ ነበርሽ እኮ ወርቄ በዛ ጊዜ እንዴት አላየሻትም? እሷን እኔ እኮ አላይም ታውቂያለሽ አይደል? በጣም አወረደችው። ፒንክለርን ታውቂያታለሽ? ፔንክለር ቪዲዮ ይኖራታል ካላት ጠይቀት። እኔ እሷን አንገናኝም፣ ግን ሳገኛት ትልቅ የአብይ ፎቶ ልክ ጦርነቱ ሲያልቅ ነው የአብይም ፎቶ ያነሳችው። በትልቁ ፎቶስ ሲትሩማ ነበረ። እንደውም የኩሊያ ቤስ ጓደኛ እኮ ናት የነበረችው። ካናዳ የሆነች ተጋሩ ነበረች። አባረሯቸው። አመናጭቀው አባረሯቸው እና ኩሊያ ፊሽካ በስ ጓደኛ ሆነ እና ታዲያ ጓደኛ ማቶች ከሆኑ ማለት ነው። ኩሊያ በዛ ሰዓት ጦርነቱ እንትን ሲል ሌሎቹ ገቡና ደግሞ አሚቼ የሚባሉ ኤርትራኖች አሁን ተጣሉ። በኤርትራ አብይ ባህር ሲሉ ደግሞ ከነሱ ጋር ተያያዘች ሄለን። ገባሽ? አመናጭከው ከግሩባቸው። እኔ ገና ስትጀምር ሄለንን አያት ነበር። መነጽር ዩቱቧ ተዘግቶ ነው እንጂ አንገት ደፍታ ብታያት መናገር አትችልም ነበር። መነጽር አድርጋ ዩቱቧ ስለተዘጋ። እንደውም መጀመሪያ ጊዜ ዩቱብ ስትመጣ የመጣችው ባለቤቴን ቀብሬ ነው መክፈል አቃተኝ አውጥቼ ላቃጥለው ነው ብላን የመጣችው በመጀመሪያ ዩቱቧ። እሺ እኔ አሁን ለምሳሌ በጦርነቱ ጊዜ ኩሊያ አጥፏቸው እያለች ተጋሩን ብታይ በጣም ሄት ስፒች ነበረ። ይገባቸዋል እያለች በእውነት ነው። በእውነት እግዚአብሔር ገርመሽኝ ነው። አሁን ለተጋሩ እንዴት ነው የምታስበው ስትይ ሄለን በጣም ከምጠላት እንደው እግዚአብሔር የእሷን ክፉ ዱዳ ስላላሳየኝ እኔ እግዚአብሔር የለም ያልኩበት በትግራይ ጦርነት ነው አይደለ? ስንት ሰው አፉን ሲከፍት ዱዳ ማድረግ ይችል ነበር እግዚአብሔር። ሄለን አንደኛዋ ናት። ትከፍላታለች፣ ታለቅሳታለች አልኩሽ። ወይ በልጇ ወይ በምን የምትሰራው የነበረው ከሌሎቹም ከእሷ ጋር ሆነው አንድ ወንድም ነበር ከእሷ ጋር በጣም ብታይ ይገባቸዋል። ሁሉንም ልቀሟቸው እያለች ከአዲስ አበባ ኧረ እባክሽ በእውነት እንደውም ፔንክለር ሁሉንም ትሳተፍ ነበረ። ታውቃታል። እንዴት ሄለንን አታውቋትም? አሁን እኮ ተዝናንታ የምትናገረው ዩቱቧ ተዘግቷል። ከ3 4 ዩቱብ ዘግቶባታል በሄት ስፒች። ጂጂ እንኳን እንደዛ አልተዘጋባትም። በጣም አረመኔ ልጅ ናት። ብታይ በንጹሃን ያደረገችው የትግራይ ህዝብ እጁን ዘርግቶ ይቀበለኛል። የዋህ ስለሆነ ሊቀበላት ይችላል። ሶሻል ሚዲያ ስለሌለ ሊቀበላት ይችላል። እሷ ሶሻል ሚዲያ ላይ የምታያቸው የነበሩ የትግራይ ህዝብ ይጥፋ ከሚሉት በከፋ ሄለን ናት። ታዲያ እኛ ልታረሽቅ ብላ በትልቁ ደግሞ የአብይን ፎቶ
በፍሬም አድርጋ ሲትል ሩማ ከኋላዋ ነበረ የአብይ እኛን ለማብሸቅ ተጋሩን ለማብሸቅ እንኳን ገደላችሁ እያለች ያኔ እኛ እንቅልፍ በማንተኛበት ሰዓት ማለት ነው። እንዴት አታውቂያትም? ገርመሽኝ ነው ወይ? አሁን ሳይሽ እኮ አዚቲ ምን አይነት ባህሪ እንዳለኝ ታውቂያለሽ። አሁን ነው እንደውም መልከስከስ የጀመርኩት እንጂ ያኔ እኮ ከቤቴ እንትን አይደለም እኮ ትዝ ይልሻል። ምን ቤትሽ ነገር አለና እንዴ ምን ሆነሽ ነው? ገና ብቅ ብለሽ ስታወሪ ሀዜብ ብለው ስንት ነገር ነው እንትን ያሉት። ኧረ ማት ግን ሁሉ ተበታትነዋል። አንዱ ከኤርትራ ባህር የሚሉት ተጣላች። ሌላ እነ ቤታዬ እነ ምናምን ስትነካላቸው ለምነካሻሉ እነዛ ተጣሏት። ብትንትናቸው ወጥተዋል። እዛ የነበሩት ግሩፕ ስማቸውን እንደ ያቺ የጠራሁልሽን ሌላ ደግሞ ሚስጥር ነግረዋት ኤርትራኖች አምቼ ነው የኢትዮጵያን ፓስፖርት ይዣለሁኝ ምናምን ሲሏት እኮ እዛ በኋላ ላይ የባህሩ ምናምን ሲነሳ እነዚህ ኤርትራኖች ፓስፖርት ወስደው ምናምን እያለች ስትሳደብ ነበር። እነሱ ነው መጥተው የነገሯት ለትግራይ ይጥፋ ሊሉ ገብተው ነው ኤርትራኖች ያኔ ጽንፈኛ ኤርትራኖች ምለው ከሄለን ከኪዊሊያ ጋር ጓደኛ ከነበረች በዛ ሰዓት በጦርነቱ ጊዜ ኪዊሊያ አልነበረችም፣ አላዩዋትም። ኩሊያ ብዙ አትናገርም እንጂ ነበረች፣ ሰልፍ ላይ ምናምን አለች ነበረች። ግን ስለ እንደዚህ ነገር ብዙ ሶሻል ሚዲያ ላይ አታወራም። ግን ሌላ ሚዲያ ላይ የሚተዋወቁ ነበረ። ዩቱብ ከፍታ ስትመጣ ሄለን በነ ኩሊያ ምናምን የመጣችው ሌላም ተጋሩ ከካናዳ ነበረች። በጣም ኤጁኬትድ የሆነች ምን እንዳለች ታውቂያለሽ? አዝቲ በእናቴ ተጋሩ በአባቴ የሰላሌ ኦሮሞ ነኝ አለች። ለዛ ነው ለካ ለተጋሩ እንደዚህ ቤቷ ማታስነካው አልኩኝ። አይ እንግዲህ አንቺም ሾርት መሞሪ እንዴት ሆነች? እንዴት አላያቻትም? ወርቄ እያልኩሽ ምን አለው ይጥፉ እያለች እንደውም በኋላ ላይ ልጨምርላችሁ ብላ በትልቁ የአብይ ፎቶ አርጋ ከኋላው አስቀምጣ አሁን የለም የአብይ ፎቶ ተነስቷል። ጦርነቱ ሲቆም አነሳችው እና ለ2 ዓመት ጠፋች ብላለች። ኩሰ ጠፍታ ቤት ቀይሬ ሞርጌጅ ገብቼ ምናምን አለች። ሌላ ቤት ነበረች፣ አሁን ቤት ቀይራለች እንጂ በጣም ነው በሄት ስፒች ራሷም እኮ ታወራለች። ዩቱቧ 3-4 ዩቱብ ተዘግቶባታል በሄት ስፒች። በጣም እንደውም እኛ ተጋሩ ብዙ አንከስም አይደል? የሚቀፍ ነገር ነበር የምትናገረው።